Did you know Ethiopia wasn't always landlocked? History tells a very different story. For thousands of years, Ethiopia had direct access to the sea and was a major maritime and trading power. Through the ancient port of Adulis, it connected Africa, the Middle East, and beyond, playing a key role in international commerce. Today, however, Ethiopia, home to more than 130 million people, has no direct access to the sea. As a result, the country spends billions every year on port services, increasing trade costs and slowing economic growth. That is why Ethiopia says its quest for sea access is not about expansion or luxury. It is a matter of history, economic development, national security, and long-term prosperity. ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን እነሆ የሐምሌን የክረምት ብርድ የሚያባርር ብስራት የያዘ ዜና ይዤላችሁ ቀርቤያለሁ። እንግዲህ በውጭም ያላችሁ ምንም እንኳን ክረምቱ ዛ ባይሆንም ለእናንተም የሀገር መልካም ነገር ያው ጥሩ ስሜት እንደሚፈጥርባችሁና ሙቀት እንደምታገኙ ተስፋ አደርጋለሁ። እንግዲህ በዚህ አሁን በሰዓቱ ይዤላችሁ በመጣሁት ዜና የየመን ሁቱ ታጣቂዎች በቀይ ባህር ላይ የሚያደርሱት ጥቃት ለኢትዮጵያ መልካም እድል ይዞ መጣ ይለናል የመጀመሪያው ዜና። እድሉ ኢትዮጵያን በቀይ ባህር ላይ ጠንካራ አጋር ሆና እንድትቆም የሚያደርግና ወደ ቀይ ባህር የምትመለስበት አረንጓዴ መብራት ነው ይሉናል የመስኩ ተንታኞች። እንዴት? አብራችሁን ከቆያችሁ ዝርዝሩን ትሰሙታላችሁ። አሜሪካና ኢትዮጵያ በንግድና ኢንቨስትመንት ትብብር አዲስ የታሪክ ምዕራፍ ከፈቱ የሚሉን ደግሞ አምባሳደር ማሲንጋ ናቸው። አምባሳደሩ ይህን ያሉት በትናንትናው ዕለት አዲስ አበባ ውስጥ በተካሄደ ጉባኤ ላይ ነው። በሌላ ዜና ኢትዮጵያና ደቡብ አፍሪካ ወደ አገዋ እንዲመለሱ የአሜሪካ ኩባንያዎች ጫና እየፈጠሩ ነው የሚል አለ። ይሄም ለኢትዮጵያ መልካም እድልን ይዞ የሚመጣ ነው። በእርግጥ ኢትዮጵያ ወደ አገዋ ትመለሳለች? ይህን ጥያቄ ያቀረቡ ካምፓኒዎች ምን ያህል ወሳኝ ናቸው? ይሄ ደግሞ በአሜሪካ የመንግስት አካላት ወይም ውሳኔ ሰጪዎች ጋር ያለው ተቀባይነት ምን ይመስላል የሚለውን እንመለከታለን። እንግዲህ በመጀመሪያው ዜና የህወሓት ሁቱ ታጣቂዎች ጥቃት ለኢትዮጵያ መልካም እድልን ይዞ መጥቷል የሚለን እንዴት የሚለውን ስንመለከት ይሄንን መሰረት አድርገው ሌሎች ግብፅ እና ኤርትራ፣ ሶማሊያ እዛ አደረጃጀት ሲፈጥሩ ሌሎችም አሁን አደጋ ላይ የወደቁ የአረብ ሀገራት አሉ። ስለዚህ ይሄንን የቀይ ባህርን አካባቢ ለመከላከል ወታደራዊ ቁመና ሲያበጁና ሲቧደኑ ኢትዮጵያ እስራኤልና ሶማሌላንድን የሚያቅፍ አዲስ የቀይ ባህር ምክር ቤት እንዲደራጅ ፕሮፖዛል ቀርቦ ፕሮፖዛሉ ተቀባይነት አግኝቷል እና ይሄንን በዝርዝር ስንመለከት በዚህ ፕሮፖዛል መሰረት ኢትዮጵያ፣ እስራኤል፣ ቱርክ፣ ሶማሌላንድ እና የተባበሩት አረብ ኤሚሬትስ በአዲስ አባልነት እንዲሁም አሜሪካና የአውሮፓ ህብረት በአጋርነት ተካተው ምክር ቤቱ አዲስ ቅርጽ እንዲይዝና ይሄ አደረጃጀት ቀይ ባህርን ከሽብር የመከላከልና የቀይ ባህርን የንግድ መስመሮች አደጋ እንዳይጋረጥባቸው የሚያደርግ ነው ተብሎ ተወስኗል። በዚህ ውስጥ ሀገራችን ኢትዮጵያ በከፍተኛ አጋርነት ስሟ ተነስቷል። እንግዲህ የሰራዊታችን ቁመና ከዚህ በፊት የፈጠራቸው የስልጠና የአቅም ግንባታዎች ስፔሻል ፎርስ በባህር ላይ የሚዋጋ ስፔሻል ፎርስ ሁሉ ፈጥሮ ሲያስጎበኝ አይታቸዋል። በቴክኖሎጂ ምጥቀቱ በባህር ኃይል የሰብማሪን እና የመሳሰሉ መሳሪያዎች መታጠቁ እና የ130 ሚሊዮን ህዝብ ሀገር መሆኗና ቀይ ባህር ላይ ከፍተኛ ኢንተረስት የህልውና ጉዳይ የሆነ ኢንተረስት ያላት ሀገር ስለሆነች ኢትዮጵያን በከፍተኛ ደረጃ ከኢትዮጵያ ጋር ለመስራት እነዚህ ሀገሮች ተቧድነዋል ወይም ስትራቴጂ ነድፈዋል። እንግዲህ አሁን ስለ ከበባ የምታወሩ ሟርተኞች ወይም ከበባ ለመፈጸም የተደረገው ሙከራ የሚያስደስታችሁ የጠላት ተላላኪዎች ኢትዮጵያ ትከባለች እንጂ አትከበብም። ስለዚህ ኢትዮጵያን የሚፈልጉ አሁን እነ ግብፅ፣ እነ ኤርትራ፣ እነ ሶማሊያ በምቀኝነት የሚደራጁ ናቸው። ኢትዮጵያ ካደገች የኛ
በአካባቢው ያለን የጂኦፖለቲክስ የበላይነት ያከትማል። ከመነሻውም እነዚህ ቡድኖች ሲፈጠሩ ኢትዮጵያ እንዳታድግ የሚሰሩ ስለሆኑ እና በምቀኝነት ስልጠና ወስደው ምቀኝነት ሰብዕና በውስጣቸው የተጠናወተ ስለሆነ ነው። እነሱን የሚደግፉ ደግሞ ያው ባንዳዎች አሉ እንደምታውቁት። ግን ኢትዮጵያ ይሄ አደረጃጀት ውጤት ያመጣል ተብሎ ስላልታመነበትና የተወሰኑ ቡድኖችን ፍላጎት እንጂ የቀጠናውን ሀገራት ፍላጎት ለማርካት እንደውም የቀጠናውን ሀገራት አደጋ ላይ የሚጥልና ያገለለ ስትራቴጂ መሆኑ ስለተደረሰበት ሌላ አደረጃጀት ተፈጥሯል እና በግብፅ በኩል የቀረበውን የቀይ ባህርና የኤደን ጠረፍ ተጋሪ ሀገራት የጋራ ወታደራዊ ኃይል በማደራጀት የኢትዮጵያን የቀይ ባህር እቅድ ለማምከን የተሄደበት መንገድ እንጂ ቀይ ባህርን ለመጠበቅ ነው ተብሎ ስላልታመነበት ውድቅ ተደርጓል። የተባበሩት አረብ ኤሚሬትስና ሳዑዲ አረቢያ በቀጠናው አዲስ በተፈጠረው የደህንነት ስጋት ምክንያት የቀደመ ትብብራቸውን ለመመለስ የሚያስችል ስምምነት ላይ መድረሳቸው ታውቋል። ከሳዑዲም ጋር ሊተሳሰር ይችላል ይሄ አሁን የተመሰረተው ግንኙነት። በእነዚህ ሁነቶች ሳቢያ ኢትዮጵያ የቀይ ባህር ጠረፍ ተጋሪ ሀገር የመሆን እቅዷን ወደፊት ለማስገስገስ የሚያስችሏት ስልታዊ ድሎች እየተመዘገቡ መሆኑ ተገልጿል። ይህም በአጭር ጊዜ እንደሚሆን ተስፋ ተደርጎበታል እና ይሄ በጣም ትልቅ እንትን የተጣለበት ነው። እንግዲህ በሌላ በኩል ኢትዮጵያ በዚህ በአገዋ ደግሞ ወደ አገዋ እንድትመለስ ጥረት እየተደረገ መሆኑንና የአሜሪካ ካምፓኒዎች ይሄንን እየጠየቁ መሆኑም ተገልጿል። ኢትዮጵያ በአሁኑ ሰዓት የተለያዩ ምርቶችን እያመረተች የዓለምን ገበያ እየሳበች ስለሆነ ከኢትዮጵያ ጋር ይሄ ትስስር መመለሱ ለአሜሪካ ካምፓኒዎች ከፍተኛ እድል ይፈጥራል ተብሎ ስለታመነበት ይሄ ተግባራዊ እንዲደረግ እየተሰራ ነው። ይሄም በቅርብ ጊዜ ውጤት ያመጣል ተብሎ ይጠበቃል። እንግዲህ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ደግሞ ይፋ እንዳደረገው አምባሳደር ማሲንጋ ሐምሌ 16 ቀን 2018 ዓ.ም በአዲስ አበባ በተካሄደው የመንግስትና የግል ዘርፍ ውይይት ላይ በሰብሳቢነት ተሳትፈዋል። በሌላ ዜና ሰሞኑን ደብረጽዮን ወደ ኤርትራ አቅንቶ የጦር መሳሪያ እንዲረዱት ጠይቆ እንደነበርና የኢሳያስ መንግስት ግን ከዚህ በፊት በሰጠን መሳሪያ ጦርነቱን ጀምር ብለንህ አልጀመርክም፣ ስለዚህ አሁንም ቢሆን ጦርነቱን ስትጀምር እንጂ ተጨማሪ መሳሪያ የምንሰጥህ አንሰጥህም ብለው እንደመለሱት አቶ ጌታቸው ረዳ ገልጿል። እና አቶ ጌታቸው ረዳ ባስተላለፉት መልእክት የህወሓት የቀድሞ መሪዎች የደብረጽዮን ቡድን ማለቱ ነው አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉት ነው ሲሉ በጽኑ ወቅሰዋል። የአቶ ጌታቸው ረዳ ቡድን የትግራይን ህዝብ ተፈናቃዮች የመመለስ ሽፋን በመጠቀም ከውጭና ከውስጥ ኃይሎች የኤርትራው ኢሳያስ አፈወርቂ ከሱዳን አልቡርሃን ፋኖን ሸኔን ጋር ግንኙነት በመፍጠር ስልጣን ለመያዝ 4 ኪሎ ለመግባት አልሞ እየሰራ ይገኛል ብለዋል። አቶ ጌታቸው አክለውም በ2014 በነበረው ጦርነት ወቅትም ዶክተር ደብረጽዮን ወታደራዊ ዝግጅቱንና የካርትሪጅ ወይም ጥይት እጥረት መኖሩን ሳይገነዘቡ በውር ድንብርና በስሜታዊነት ውሳኔዎችን አሳልፈው ወደ ጦርነት ገብተው እንደነበርና በዛ ሳይማሩ ደብረጽዮን ሰሞኑን ወደ ኤርትራ አቅንተው ተጨማሪ የጦር መሳሪያ እንዲሰጣቸው ጠይቀዋል። ይሁንና ጥያቄው የቀረበላቸው ኢሳያስ የሰጡት ምላሽ ግን ባለህ ጀምር የሚል እንደነበረና ይህም የትግራይን ወጣቶች ዳግም ለጥይት ራትነት አሳልፎ መስጠት ዓላማ እንዳላቸው ኢሳያስን ያሳያል። ባለህ ጀምር፣ በዚህ በውስን አቅምህ ጀምር፣ አሁን ለጊዜው የለንም፣ ስለዚህ እንደምትዋጋ ማረጋገጫ ማግኘት አለብን ይላሉ። እንግዲህ ብዙ የትግራይ ተንታኞች አሁን ወደ ቀልባቸው የተመለሱ ሰዎች ሲያቀርቡ ደብረጽዮን ከኢሳያስ ጋር የሚያደርገው ግንኙነት እጅግ አደገኛ ነው። ኢሳያስ ወይም ሻዕቢያ ትግራይንም ኢትዮጵያንም ማውደም ይፈልጋሉ። ትግራይ ሳትወድም ያ የሰላም ስምምነት የፕሪቶሪያ በመፈረሙ ቁጭት አላቸው። ስለዚህ ሁለቱ ተዋግተው ያው ከፌዴራል መንግስት ጋር ደግሞ ፌዴራል መንግስት የባህር በር ጥያቄ እያቀረበ ነው፣ ወደዛ እንዲመጣበት አይፈልግም። እነዚህ ሁለት ኃይሎች ተናንቀው እንዲዳከሙላቸው ይፈልጋሉ እና ውጊያው እንዲደረግ ግፊት ያደርጋሉ። አሁን ደብረጽዮን ለመሳሪያ ብሎ
እንግዲህ እጁ ላይ መሳሪያም ተተኳሽም ስለሌለው ለዚህ ብሎ ውጊያ እንዲጀምር አጣብቂኝ ውስጥ ገብቶ ነው ግፊት የሚያደርጉት። ውጊያ ይጀምራል፣ ይከስራል፣ ወጣቶችን ያስመታል። እና እንደዚህ አይነት ፕሮጀክት ያለውና ለትግራይ ህዝብ እልቂት የሚሰራ መሆኑን ነው ሻዕቢያ የሚያሳየው። እና ህወሓትም የተጣመረው ከነዚህ ኃይሎች ጋር ነው። እና አቶ ጌታቸው በመልእክታቸው ለትግራይ ህዝብና ወጣቶች ባስተላለፉት መልእክት ይህን ቡድን ከጀርባቸው አውርደው እንዲጥሉ፣ በትግራይ ላይ የተጋረጠውን የጥፋት ደመና በቃችሁ በማለት እንዲመክቱ ጥሪ አቅርበዋል። በሌላ በኩል እንግዲህ ትግራይ ውስጥ የካሽ ገንዘብ እጥረት በትግራይ ክልል ተከስቷል። ይህ በትግራይ ክልል ያጋጠመው የጥሬ ገንዘብ እጥረት እጅግ በመባባሱ ምክንያት ማህበረሰቡ ጥሬ ገንዘብ ለማግኘት ተጨማሪ የኮሚሽን ማለትም 100 ብር ካሽ ለማግኘት ከ100 ብር በላይ በባንክ ክፍያ በመክፈል ወይም ተጨማሪ ሌላ ክፍያ በመክፈል ገንዘብ ለመመንዘር መገደዱ ተገልጿል። ይሄንን እንግዲህ የተለያዩ ሚዲያዎች እንዳቀረቡት ለችግሩ መባባስ ባንኮች በክልሉ ያላቸውን ጥሬ ገንዘብ ወደ አዲስ አበባ ማሸሻቸውና በዋነኛነት ደግሞ ይሄ ሊደርስብን ይችላል ከሚለው አደጋ ወይም ተመሳሳይ ዘረፋ፣ ከዚህ በፊትም ዘረፋ ተካሂዷል፣ ከዚህ ራሳቸውን ለመታደግ ያደረጉት እርምጃ መሆኑን ነው የሚገልጸው። ይህን የጥሬ ገንዘብ እጥረት ተከትሎ በክልሉ መደበኛ ያልሆነ የገንዘብ እንቅስቃሴ የተስፋፋ ሲሆን ግለሰቦችና ደላሎች በባንክ ሂሳብ የዲጂታል ገንዘብ የተቀበሉትን ያህል ጥሬ ገንዘብ ሲሰጡ የተወሰነ ተጨማሪ ክፍያ አድርገው በፐርሰንት ሌላውን በማስቀረት ከ100 ብር ሲመነዝሩ ከ100 ብር ላይ ኮሚሽናቸውን ቀንሰው በማስቀረት እንደሚመነዝሩ ታውቋል። ይህ በጦርነቱም ጊዜ እንደዚህ አይነት ነገር ተደርጓል። ህገወጥ የገንዘብ ዝውውር እየተደረገ እንደዚሁ በኮሚሽን ይካሄድ ነበር እና ማንኛውም የትግራይ ተወላጅ ጤናውና እድሜው የፈቀደለት ለተሰጠው የህልውና ጥሪ የመሳተፍ ብሔራዊ ግዴታ አለበት የሚለው እንግዲህ ህወሓት በዚህ ሁኔታ ውስጥ ነው። አሁን ደግሞ የህወሓቱ ከፍተኛ አመራር አለም ገብረ ዋህድም ይህን ጥሪ ያደርገዋል። እንግዲህ ህዝቡ በዚህ ችግር ውስጥ እያለ በዚህ ጉስቁልና እያለ ክልሉን ለቆ እየጠፋ ባለበት ሁኔታ ይህን ጥሪ ደግሞ አድርገዋል ትናንትና እና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እና የቀድሞ የህወሓት ታጣቂዎች አዛዥ ሌተናንት ጀነራል ታደሰ ወረደ ደግሞ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ተገልጿል። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸው በከፍተኛ ሁኔታ የሚጠበቅና በጥበቃ ተሽከርካሪዎች የተከበበ የነበረ ቢሆንም ከማክሰኞ ምሽት ጀምሮ ግን አብረዋቸው የነበሩ ጥበቃዎችና ሰራተኞች ከአካባቢው ሙሉ በሙሉ ጠፍተዋል። ጀነራሉም የት እንዳሉ አይታወቅም። በሌላ በኩል የአማራ ብሔራዊ ንቅናቄ አብን ሐምሌ 13 ቀን ባወጣው መግለጫ የትግራይ ህዝብ የህወሓትን አውዳሚና ጸረ ህዝብ ስርዓት ለመለወጥ ሰላሙን ለማረጋገጥና ሁለንተናዊ ነፃነቱን ለመቀዳጀት የሚያደርጋቸውን ሰላማዊ እንቅስቃሴዎች ያለ ቅድመ ሁኔታ እንደሚደግፍ አስታውቋል። ፖለቲካ ፓርቲው በመግለጫው ህወሓት በኢትዮጵያ ህዝብና በሀገሪቱ ብሔራዊ ጥቅሞች ላይ አደጋ የጋረጠ ቡድን መሆኑን ገልጿል። በተጨማሪም የትግራይ ህዝብ እየደረሰበት ያለው ሰቆቃ ለአፍታም እንዳልተዘነጋ የጠቆመው አብን በተለይ በኢሮብ በእንደርታና በኩናማ ህዝብ ላይ እየደረሰ ያለውን ሰብአዊ ቀውስ በሚገባ እንደሚገነዘብ አስታውሰዋል። በመጨረሻም የአማራ ህዝብ በወንድሙ የትግራይ ህዝብ ላይ ስር የሰደደው በደል እንዲቆም ከዚህ ቀደምም ቢሆን ቁርጠኛ አቋም ሲያራምድ መቆየቱንና አሁንም ከትግራይ ህዝብ ጎን በመቆም ህወሓትን እንደሚታገል አብራርቷል ወይም ገልጿል። እሺ፣ በዚሁ የዕለቱን ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ፣ ላይክም አድርጉ። ወደ ሌሎች እንዲተላለፍ ለብዙዎች እንዲደርስ አድርጉ። ቪዲዮውን የደውል ምልክቷን ተጭናችሁ የሁል ጊዜም እንዲደርሳችሁ አብሪ የሚያስተላልፈው ፕሮግራም አድርጉ። እንግዲህ የአባልነት ምዝገባ በማድረግም አብሬን ደግፉ። ሰላም።